ትቼ እነዚህ ልጆች አላማሩኝ ደስ እያለኝ አይደለም በቃ ሁኔታቸው ማለት ነው። እና በመሃል ልጅ እንዳለ እየረሱ ነው። ትንሽ እረፍት ስለነሳኝና ደስ ስላለ እሰትም ተደጋጋሚ ቀርበው በነገራችን ላይ ሜሉ ማለት ነው ሲጠርባት ስለነሱ በጣም እያወራን በጣም ታዝያለሁ። ባይዘው የሰው ልጅ ችግሮች ሊከሰቱ ይችላሉ። ተራርመው ግን የሆነ ጊዜ ይበቃሉ ብለን ስለምንጠብቅ እነሱን ኮምፕሊመንት ከማድረግ ውጪ ተቃውመናቸው አናውቅም። አሁን ግን በመሃል ሶስተኛ አባዬ እንግዲህ ልጅ ወስዳለሁ ያለው አሁን በተናገርከው ላይ እኔ የምሰጣቸው መከራ አለ። እሺ ማየን ሰማለን እናቴ የማይነጋ መስሏት በቋታር ብቻ ሴቲቷ የሚባል አባባል አለ። ምን ማለት ነው? አባባል ከቤቱ እኮ ነው። ያው ነው የተወለደው ልጅ እኮ ሙር ከቤቱ ነው። እድገት እየጨመረ እንጂ እያነሰ አይመጣም። ነገሮችን እየተረዳ የአባት ፍቅር፣ የአባት ከለር፣ የእናት ከለር እየተረዳ ነው የሚመጣው። ከዛ ደግሞ ያንን የመረዳቱ ሲጨምር ሂደት ሲጨምር እነሱ የሚያደርጉትን ደግሞ ሀሴት ማድረግ ይጀምራል ይሄ ህፃን ማለት ነው። እና የአባት ፍቅር ያያል፣ የእናት ፍቅር ያያል፣ ተግባራቸውን ያያል እየጨመረ ሲሄድ ማለት ነው። የአሁን ልጆች ደግሞ በጣም ፋስት ናቸው፣ በእውነት በጣም ፋስት እና ይሄ ልጅ ወደዱም ጠሉም የእናት ፍቅር የአባት ፍቅር ማግኘት ግዴታው ነው። ወደዚች ዓለም እስከመጣ ድረስ እናትም ለልጇ ዋጋ መክፈል ግዴታዋ ነው። አባትም ለልጁ ዋጋ መክፈል ግዴታው ነው። አይ በዚህ ሁኔታ አንቀጥልም፣ እኛ ለልጃችን የእናትነት የአባትነት ኤክስፒሪየንሱም አለኝ፣ ችግር የለም እና ጤና ይስጠኝ እግዚአብሔር ድልቅቅ አድርጌ የማሳድገው እኔ በምንድን ነው በእውቀት ኮትኩቼ የማደግ እድሉ ይኖረዋል ብዬ አስባለሁ። እናቱም እኮ ሲሪየስ ናት እና ያንን አላማ ይዞ እንዲወጣ የማድረግ እንትኑ አለ። እኔ አያት እኔ ማሳደግ እችላለሁ በእውነት አይከፋኝም። ድልቅቅ አድርጌ ፍቅር እየሰጠሁት እያሳየሁት ማሳደግ እችላለሁ። ጀርባዬ ገና ነው። የሩታ እናት እንግዲህ ትልቅ መልእክት አስተላልፈዋል ማለት ነው። ማስጠንቀቃ ነው። በነገራችን ላይ እኔም እደግፋቸዋለሁ። እንግዲህ እንደሰማችሁ በጣም ብዙ ነገር ነው አወሩት፣ አስተማሪ ነገርም አስተላልፈዋል። በእርግጥ እኛም እንደዚህ ያለን ነው። እውነት ለመናገር ምንድነው የምታስተምሩ ምንድነው የምትሰሩት ነው እንጂ ሌላ ጥላቻ የለብንምና እማየም ተናግሯል ማለት ነው። ስለዚህ ልጄን ወስዳለሁ፣ እናንተ እንደፈለጋችሁ እዛ ተፋለሙ፣ እንደፈለጋችሁ ነው። ልጄን ግን ወስጄ በስነ ስርዓት ማሳደግ እፈልጋለሁ። ምንድነው ለተመልካች የምታስተምሩት? አዎ ከዚህ በፊት ደስ የሚል ጊዜ ሲያሳልፉ ነበር፣ ደስ የሚል ላይፍ ነበራቸው። አሁን ግን ሰገጡ። ብር ሲመጣ እኮ እንደዚህ ነው። ብር ሲመጣ እውነት ለመናገር አስቡት ጋይስ፣ እናንተ የምታሽቃብጡ የበፊቱን አስታውሱ። ብር በሌላቸው ምንም የሌላቸው ለምን እኮ ከእናንተ አይደለ እንደ ሲኖሩ የነበረ ምንድነው የምታካብዱት? ዛሬ ግን የሰው ልጅ ብሩ ሲመጣ አሁን ይለወጣል። ኑሮ ላይ ሆነ ደስ የሚል መልካም ነገር ይሰራል። ገባችሁ አይደለ? አያችሁ ጆን ዳንኤል አሁን እግዚአብሔርን ከእስር ቤት ወጥቶ ምን እንደሰራ አይታችኋል። ጌም ተጫውቶ ምን እንደሰራ ሌላ የተለየ ስራ ሰርቶ አይደለም። እነዚህ ግን 3 አመት ሙሉ ዩቲዩብ የሰሩ በሚሊዮን የተከፈሉ ምንም የሰሩ ነገር የለም። በነገራችን ላይ ብሩኬን ይዩት፣ ምን የሰራ እንዳለ ብሩኬን ይዩት። ገባችሁ አይደለ? እነሱ ዝሙት ነው ሲያስተላልፉ የነበረ። ግን እዚህ ብሩኬ ደግሞ ምንድነው የሰው ልጅ ከሰራ ጠንክሮ ከሰራ መለወጥ ይችላል፣ ያስተምራሉ ማለት ነው። ገባችሁ አይደለ? በውሸት ግን ይሄን አድርገናል የሌለ ማለት ነው። ገባችሁ? የሌለ ባዶ ዝም ብሎ እና ምልላችሁ ፈልጌ ነው የበፊቱ ማንነት ብር ሲመጣም ባይቀይሩ ደስ የሚል ከልጃቸው ላይፋቸውን ቢያሳዩ ተመልካች ይወዳችኋል፣ እናያችኋለን ማለት ነው። ገባችሁ አይደለና? እናትየው እንግዲህ በጣም ትክክል ናቸው ለኔ ማለት ነው። ትልቅ መልእክት ነው ያስተላለፉትና ደግሞ ልጅ አዋቂ ናት ምናምን ሲሉ ነበር። አዋቂ ቢትሆንማ አብርሻ ጥፍቷል። ኦፍ ኮርስ የተማረ ሰው እኮ ሙር የሆነ ሰው
አብርሽ አጥፍቶልኝ ከዛ የበለጠ ጥፍ እሱ እንዲሰጻት ነው ማድረግ የነበረባት ሩታ። ለዛ ነው ትላንትና ራሱ የተናገርኩት ከአብርሽ የበለጠ ጠንካራውና ልጇን ያሳደገች በቃ እንጂ በሁለት ወር ከወንድ ጋር መለጣጠፍ ሙርነት አይደለም። ኦፍኮርስ ከዚህ በፊት ታግዛለች። በነገራችን ላይ ወደ ሲገፋ ሲመጣ ምንድነው እሷ ከወንዶች ርቃ በስርዓት ስትታገዝ ነበር ሩታ ማለት ነውና ታጋሽ ነበረች በሰዓቱ። ብዙ ሴቶች ሲመጡ ምናምን ዝም ስትል ነበር። ከቤቱም ወጣለች እንደ ቪዲዮ ገባችሁ። ከዛ ውጪ ግን አዋቂ ናት። ኔቨር አለ እኔ አዋቂ ናት ብዬ አላስብም። አዋቂ ብትሆን ብልጥ ብትሆን ልጇን በስርዓት ያሳደገች ከወንድ ጋር መለጣጠፍ አይደለም፣ ከአብርሽ ጋር ውስጥ መግባት አይደለም። ገባችሁ። እና ትልቅ መልእክት ነው ያስተላለፈው የሩታ መልእክት የሩታ እናት ማለት ነው።